እቺ ጠንከኛ ቤዛ ተብዬዋ በቃ ያሰበችው ነገር ሊሆንላት ነው እንዴ? ዲራማው ዴቭ ከሞተ አናይም ብለው በቃ እጅ ወዴ ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖቼ በአለም ዳርቻ ያላችሁ ሰላም ሰላም ብያለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏ ምልክት በመጫን ተከታተሉ። ነባሮች ላይክ ሼር ማድረጋችሁን እንዳትረሱ። የአደይን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የአደይ ድራማ ሲጀምር ቤዛ ተብዬዋ የጠነሰሰችው ሀሳብ ስላለ በቃ ምግቡን በመርዙን በምግብ አድርጋ ለመስጠት አስባለች። ከፍቅር ጋርም አውርታበታለች። በመጨረሻ እኔ ላምጣልሽ፣ አንቺ አረፍ በይ፣ እኔ ምግብ አመጣልሻለሁ ብላት ዴቭ ደግሞ ሰሞኑ ስላላያት አደይን ከክላሷ ገብቶ ሰላም እየተባባሉ የእኔና የእሷ ህይወት እንዴት እንደሆነ በዚህ ሁኔታ ከቀጠልን ለምንድን ነው ሁኔታችንና ፍቅራችን ከሰው የምንደብቀው እያሉ ወደ ሰው ይፋ ማድረግ እንዳለባቸው በዚህ ርቀታችን ሳይሆን ተጋብተን በአንድ በፍቅር በሰላም መኖር እንዳለብን እየተወያዩ እሷም ደግሞ ፈጣት ትፍጠን፣ ነገሮችን በእንደዚህ ሁኔታ ካስቀጠልን መጨረሻችን አያምርም፣ ትንሽ ታገስ እያለችው እየተመካከሩ ስለ ራሳቸው ፍቅር ቤዛ ተብዬዋ ምግብ ይዛ መጣች። ድንገት በመርዝ ያረገችውን ብቻዋን አብላ አስባ ነበር። አደይን በሩን ከቆርቆሯ ስትከፍትላት ለካ እንትናም አለ ዴቭም አለ። ከዛ ምን ፈልጋ እንደመጣች ሁሉን ነገር ካስረዳይ በኋላ አደይ እኮ ደክሟት ነበር፣ ምግብ ላምጣላት ብዬ ቆንጆ ሽሮ ሰርችላታለሁኝ እና ለሷ ነው ብላ ይዛው መጣች። ዴቭም እንዳይበላው ጠርጥራለች። ዴቭ እንዳይበላው የክላስ ያምፖል መብራት ተበላሽቷልና ስራ ብትለውም እኔ ይህን ነገር መስራት አልችልም፣ እንደውም አሹ ነው የሚያውቀው፣ አሹ ይስራልሽ ብሎ ከአደይ ላለመነጠል ለአደይ ያመጣችውን ምግብ ለመብላት አብረው ተዘጋጅተው ብንጂ ብሎ ሲላት እሷ ሰሞኑ ደብሮኛል፣ እያመመኝ ነው፣ እንደገና ደግሞ ምግብ ዝግትግት አድርጎኛል፣ ለምን እንደው አላቅም፣ ለማንኛውም በኋላ በላለሁ ብላ ተነስታ ይዛው ልትሄድ ስትል ለአንቺ ከመጣማ በቃ አንቺ ካልበላሽ አንቺ አጉርሺ በጣቶች እያለ የተቀላለዱ አበላችሁ። ቤዛና ፍቅር ኪችን ላይ ምን ማድረግ እንዳለባቸውና እሷ ምንም ነገር ማድረግ ስላልቻለች ምን ደረጃ ላይ እንደደረሰ ይጠይቃታል። ቤዛም ቢሆን ግዴለሽም ትንሽ ጊዜ ስጭኝ፣ አደይ ውልቅ የምትል በትን ጊዜ ሩቅ አይሆንም፣ ስለዚህ ችግር የለውም፣ ሁሉን ነገር በእኔ ላይ ጣዩ ብላታለች። በጎን ደግሞ ቤዛ በፍቅር ላይ የሆነ ነገር ያሴረ ትመስላለች። ይሄን ቤት ጥለሽ ሁልቅ እንዲት ነው ማረግሽ እያለች የውስጧን በውስጡ አድርጋ በፍቅር ላይ ራሱ የሆነ ነገር ለማድረግ አስባለች። በመጨረሻም ቲና ተብዬዋ በጧት ሰው ተኝቶ በር እየቆረቆረች አሹ ተኝቶ ስለነበረ ማን ነው የሚቆረቆረው እንደዚህ ብሎ ብርግግ ብሎ ሲከፍትላት ቲና ናት። አላስገባሽም ብሎ ሲደነፋ ለምንድን ነው የማታስገባይ እያሉ እየተጨቃጨቁ እትዬ ከኋላቸው መጡ። እትዬ ለምንድን ነው የማታስገባት? እሷ እኮ የቤታችን ልጅ ናት፣ በቃ አታውቃትም ማለት ነው እያሉ አረ ማወቅስ አውቃታለሁ፣ እንደው በጧቱ ምን ነክቷት እንደሆነ ቤት የላትም እንዴ እሷ? ቆይ እንደዚህ በየጧቱ ሰው ቤት ሰክሰክ የምትለው እያለ ሁለተኛ እንዳይለምደው እሷ ከሆነች እንዲያስገባት ነግረውታል። ቲና ተብዬዋ ሩጣ ወደ ዴቭ ክላስ ነው የሄደችው። እንደለመደችው ተኝቷል ብላ ከጎኑ ለመተኛ ስትሞክር ብትቀሰቅሰውም አይሰማም። በመጨረሻ አደይ እሱ ክላስ መግባቷን ስታይ ለምንድን ነው እንደዚህ የምትሆኒው? እሱ ጋር በጭራሽ እንዲተኝ ወይም አጠገቡ እንድትሆኒ አልፈቅድልሽም እያሉ እየታገሉ እየተንጫጩ እትዬ ሰሙ። ምንድን ነው የሚያንጫጫችሁ እናንተ? ልጁ ይተኛበት እንጂ ምንድን ነው ሰው ክላስ ገብታችሁ እንደዚህ የምትሆኑት እያሉ ለምንድን ነው እሱስ በዚህ ሰዓት ይሄንን ጫጫታ እየሰማ የተኛው ለምንድን ነው? እስቲ ቆይ ልቀስቅሰው ብለውትዬ ዴቭ እያሉ ዘወር ሲያደርጉት ኮረፋ አደፍቋል። የበላው መርዝ በጣም ከባድና አሞት ስለነበር ያየም ሰው አልነበረም። ቶሎ ብላ አደይም ሁሉም ማማም ደንግጠው ወደ ሐኪም ቤት አምቡላንስ ደውሉልኝ እያሉ ግራ ገብቷቸዋል። ቲና ተብዬዋ እየተንቀጠቀጠችን ቢሆን ወደ አምቡላንስ ደውላለች። ያው ሐኪም ቤት ይዘዋቸው ወደዋል። ፍቅር ተብዬዋ ደግሞ ምን ሆና ነው ብላ ወደነ ዞር ብለው ዴቭን ከሸኙ በኋላ ወደ ፍቅር ዞር ሲሉ እሷም እንደዛው ለካ ከዴቭ የተረፈውን ምግብ እሷ በልታለች። እሷም እንደዚህ ልጆች ምን ሆኑ እያሉ የፍቅር እናት እየተንቀጠቀጡ ወደ ሐኪም ቤት አንጠልጥለው ይዘዋቸው ሄደዋል። በምግብ መመረዝ ነው ብለው ሲነገሩ እትዬ አልቻሉም። ልጆችን ሊገሉብኝ ነው ማለት ነው። አደይና ቤዛ ናቸው እንግዲህ ምግብ የሚሰሩት። የቤት ሰራተኛ ሆነው የቀጠርኳቸው እነሱ ናቸው። ልጆች ምን አደረጉብኝ?
ብለው ቤዛንም ተከትላ ሄዳ ስለነበር ለማሽቃበጥ ብላ አንቺና አዴ ናችሁ ለዚህ ያበቃችኋት፣ ነገር ውስጥ የሚጣራ ድረስ ተመለሽና ቤቱን ጠብቂ፣ አሁን እዚህ አታስፈልጊም ብላ ከሐኪም ቤት አባራታለች። ቲና አጋጣሚውን ልጠቀም ብላ ከዴቭ ስርስር መከተሏን እኔ ያለሁለት አታስቢ፣ አትጨነቂ ማለት ጀምራለች። ፍቅርም ተብዬዋ ያው እንግዲህ ሐኪም ቤት ገብታለች። በሌላው በኩል ባቡሬና ለምለም መንገድ ላይ ያዩትን ነገር ማመን አቅቷቸዋል። ማለት ያው አክስቷ እየተከታተለቻቸው ነበር። ሰፈሯ ድረስ አካባቢዋ ድረስ መታ እንደዚህ ማድረጉ አልተዋጠላትም። አመለጥን ብለው ሳይጨርሱ ሌላ በመጨረሻም እንደማንም የሚሸውደው ባቡሩ ይዟት ሄዶ ቤት ገብተዋል። የዛሬን አመለጥን እንጂ ሁለተኛ አይደግምንም። እዛ ሰፈር አንሂድ እያልኩ ከመቼ በኋላ እያለች አደይ ለምለም እኔ ጥፋተኛው በጣም ይቅርታ እየተባባሉ ስለ ወደፊት እያሰበ ነበር። አይመሽ የለም አይነጋ የለም ሲመሽ ባቡሬ ይሄው ሁኔታ ይሄ ኑሮ አስጠልቶኛል፣ የሆነ ነገር ማድረግ አለብኝ። የውጭ ሀገር ሂዶ ለመስራት አላማው ነበር። ገንዘብ እንዳገኝ አንቺን አግቼ ግን ደግሞ ሳይሳካ ቀረ እየተባባሉ ስለ ራሳቸው ህይወት ስለ ራሳቸው እንዴት ወደፊት ማስኬድ እንዳለባቸው ስራ መስራት እንደሚፈልግ ገንዘብ ማግኘት እንደሚፈልግና በቃ እሷም ከፈጣሪዋ ጋር ያላት ቁርኝት ጥሩ ልብ እንዳላት እና ደግ ልብ እንዳላት በተለይ ደግሞ ከራሱ አልፎ ለሰው የምትጨነቅለትና የምታስበው እስከዚህ ደረጃ የምትደርሰው ጥሩ ሰው እንደሆነች እየገለጽላት ነበር። እሷም ቢሆን እንደምታስበኝ አይነት አይደለሁም፣ ጨለምተኛ እንዳልሆንብህ ነገሮችን ቀለል ለማድረግ እየሞከርኩ ነው እንጂ አትሸወድ፣ እኔ በጣም ብዙ የተሸከምኩት ችግርና መከራ አለ ብለዋል። በሌላ በኩል ቲክቶከሯ ውጭ ነው ያደረችው። እትዬ ውጭ ማደሬን አየች እንዴ እያለ አሹና አዴ ኩርትም ብለው ለነገሮቹ ተጨንቀው በዴቭና በፍቅር መመረት እትዬ ምን ሊሏቸው እንደሚችሉ እያሰቡ እየተጨነቁ እያለ ከውጭ መታለች። ምን ሆነው እንደዚህ ኩርትም በላጥ ላይ ኩርትም ብለው እንደተቀመጡና እትዬ የለችም እንዴ ሰው የለም እንዴ ጭር ብሏል እሳያለች የተፈጠረውን ነገር አዴ ነግራታለች። በመጨረሻም ሀላስ ስለ ምግቡ ስለ ሁኔታው ቤዛ ተብዬዋ ላንቺ አዘጋጅቼ ነው ብላ ያመጣችው ነገር ሁሉ ምግቡን ክላሷ ድረስ ዴቭ እንደበላው ሁሉን ነገር አስታውሳዴ ለካ ይሄ ሁሉ የጠነሰሰችውና ከዚህ ሁሉ ችግርና መታመም ሁላ ከበስተጀርባ ያለችው ቤዛ መሆኗን አውቃለች። ምግቡንም ፍቅር ክላስ ዴቭ ክላስም ሄዲያ ስታየው ያው ለሷ የተዘጋጀው ምግብ ነው። እሷ መሆኗን ካወቀኝ በኋላ እንዴት ብዬ ሐኪም ቤቱንም በየት በኩል አውቄው ለመጠየቅ ልጠይቅ ነበር፣ ግን ሐኪም ቤቱን አላወቀችውም። በመጨረሻ ሐኪም ቤት ደውላ ከትዬ ጋር ቲንቺፍ ቲክቶከሯ የተፈጠረውን ነገርና ዴቭና ፍቅር በምግብ መመረዝ እንደታመሙ ነገረቻት። ይህንን ስትሰማ ጉሮሮዋን አንቃ ያዴን እንዴት እንደስታደርጋለሽ አንቺ ተረገምሽ እያለች ለማስጨነቅ ፈለገች። አዴም ልትመታት ነበር። እኔ አይደለሁም ብትላትም ሊገባት አልቻለም። ከዚህ ሁሉ ከቤት ወጥቼ ወደ ለምለም ቤት በሄድ ይሻላል ብዬ ነገሩን ትንታልኩና ከተሰዳደብኩ ከተመላለስኩኝ የተባባሰ ነው የሚያጋጥመኝ ብላ ወደ አዴ ጉዟን ስትቀጥል ድንገት ዴቭና ዳይመንድና ኪንጎ አገኟት። ምን ሆና እንደዚህ ፊቷ ከስክስ ብሎ ወዴት እየሄደች እንደሆነ ዳይመንድ ይጠይቃት። እሷም ደግሞ የተፈጠረውን ነገር በምግብ መመረዝ ፍቅርና ዴቭ እንዲታመሙ እትዬም ደግሞ እኔ እንደመረዝኳቸው አድርገው እንዳሰቡ በዛ ላይ ደግሞ የዚህ ሁሉ ጠንሳሽ ቤዛ ተብዬዋ እንደሆነች ቤዛ እኔን ለመግደል አስባ ግን ደግሞ አልተሳካላትም፣ ምግቡን የበሉት ዴቭና ፍቅር ናቸው ብላ ሁሉን ነገር አስረዳቸው። እንዴት እንደዚህ ታደርጋለች ብሎ እሱ ይቺ ቤዛ ተብዬዋ በምን ምክንያት በምን ሁኔታ በምን ጉዳይ መቅጣት እንዳለባቸውና ከህይወታቸው ማስወጣት እንዳለባቸው እያሰበ በቃ አንቺ አታስቢ፣ አትጨነቂ፣ በቃ ለምለም ጋር ሂጂና ትንሽ አረፍ በይ፣ እንዳልሽው ምግብ መመረዝ ከሆነ ትዬ ነገሩ ስለማይገባቸው አንቺን መጠርጠር ይጀምራሉና ራስሽን ጠብቂ ብለው ተለያይተዋል። በጎን ለምለም ከአሹ ጋር ለምን ቪዲዮ እንደዚህ አድርጋችሁ የፍቅር እወድሃለሁ አፈቅራለሁ እያለች ለምን ሰራች ብላ ቪዲዮን ካየች በኋላ አኩርፋ ከነ ፍቅር ቤት ከሄደች በኋላ በመንገድ ላይ ለካ ቅምጥልን አግኝታታለች። ቅምጥል ከኪንጎ ጋር ያላት ግንኙነት በቃ ግራ ገብቷታል። ሁሉም ሰው እሱ ካልፈለገ አታስጨንቂው አታስገድጂው እያለ ስለሚመክራት ያስጨነቀችው መስሏት ከሱ ፈንጠር ብላ ተለይታ ሆነ መንገድ ላይ ተቀምጣ ተከዛ አግኝታታለች። ሮማን ለምን እንደዚህ እንደተከዘችና ምን ሆና እንደሆነ ሁሉንም ነገር ጠይቃት
ቅምጥልም አስረድታታል። ሐኪም ቤት ቲና ተብዬዋ ከፍቅር እናት ጋር እያወራች ስለነበረ የፍቅር እናት በምግብ መርመርዝ ካወቀች በኋላ አደይ እንዲጇ እንዳለበት ቤዛም ተብዬዋ አሹም ታይቀር ጠርጥረዋል። በቃ ቤት እጅ ልካቸውን ማስገባት እፈልጋለሁ። ቲና ከጎኗ ከፍቅርና ከዴቭ ጎን እንዲትሆኒ እንዳትርቂያቸው፣ ብቻቸውን ጥለሻቸው እንዳትይዢ ብለው አስጠንቅቀው ቲናን ወደ ቤት ተመልሰዋል። ቤት ከተመለሱ በኋላ አሹን ቤት በራፍ ላይ በር ከፍቶ ሲያስገባቸው የት ናት አደይ ብለው ሲያስጨንቁት ለካ አደይ ለምለም ጋር ሄዳለች። ቢፈልጓትም አላገኟትም። ከዛ ትዬ በቃ አሹን የት ገብቃሃት ነው? ዘመዳማቾቹ አንድ ላይ ሆናችሁ ልጆችን ልታጠፉብኝ ነበር? ልጆችን ያደረጋችኋቸውን እያንዳንዷ ነገር ተናገሩ። አለዛ ከዚህ ከቤት ውልቅ በልልኝ። ገብቃህ ያስቀመክባት አንጣ። አንድ ሆናችሁ ዘመድ በቃ ልጆችን ልታሳጡኝ ነበረ። ፍቅር ስለእናንተ መጥፎነት ነግራኝ ነበረ፣ እኔ አልሰማት ብዬ ነው እንጂ እያሉ እስከ ዛሬ ፍቅር ስለነሱ መጥፎነት ስላሹና ስለ አደይ መጥፎነት ለራሷን መጥፎ ሆና ያላየችውን ነገር ሁላ እየዋሸች ነግራት ነበርና ዛሬ ላይ አለማመን እያለ ተቆጭታለች የፍቅር እናት። እና እሹን በቃ ከዚህ ከቤት እንዲወጣ ከስራ ሁለተኛ ፊት ሁላ እንዲያላየው ብለው እንደዛ የሚወዱትን አባረውታል። ቲክቶከሯ ከኋላ እየተከተለች አብሽራ ይዞ ምንድነው ወዴት ነው የምትሄደው ብላ ለማጣራት ብትሞክርም ሁለተኛ እንደዚህ እንዳትከተኝ እናንተ ስትባሉ በቃ ከሌላ ቦታ በተለይ ከክፍለ ሀገር የመጣን ሰው ሁሌ ሌባና ሁሌ ችግርተኛ አድርጋችሁ ነው የምታስቡት። ለነገሩ ለሌላ ጊዜ ትምህርት እንዲወስድ ያድርጉኛል እያለ ሩታ ተብዬዋንም አብራው ቲክቶክ የምትሰራውንም እንድትመለስና እንዲያትከተለው አድርጓታል። ለምለም አደይን ካገኘቻት በኋላ እንዴት እንደዚህ ታረጋለች? እቺ ቤዛ ተብዬዋ እንዴት አይነት ክፋት ቢኖራት ነው ሰው እስከ መግደል ድረስ አንቺን ለማስወጣት አንቺን ከዴቭ ጋር ለመለያየት ሲባል እንደዚህ አይነት መጥፎ ነገር ያስበችው? መቼ ነው ይሄንን መጥፎ ስራዋን የምታቆመው? ለማንኛውም አንቺ ተረጋጊ። ታውቂያለሽ ዴቭ እና ፍቅር አንድ ነገር ከሆኑ ከባድ ነበረ፣ ግን እንኳንም ተሻላቸው፣ እንኳንም ደህና ሆኑ እና አብሽሪ አንቺ እና ደግሞ ደውለሽ ጠየሻቸው ስትላት ብደውል አያነሱም እትዬ፣ ያው በመርዝ ምክንያት ስለሆነ እንደዚህ የሆኑት እሷ ናት ብለው አስበው ነው መሰለኝ አያነሱም ብላታለች። እና ተረጋግታ ሁሉን ነገር መጋፈጥ እንዳለባት እሷ እንዳላረገችው መናገር እንዳለባት ለምለም አጀግናታለች። እና እሹ ወዴት መሄድ እንዳለበት በየመንገዱ ወዲህ እያለ ስለ ሁኔታውና ስለ አደይ ስለ ስራ የገባበትን ቀን እና የፍቅር እናት እኔ ጋር ትሰራለህ እኔ ከፍልሃለሁ ያሉትን ቀን እያስታወሰ እንባውን አቀርሮ መንገዱ እንደቀጠለ አይኬት ወደ ለምለም ወደ እንትና ቤት ነው የሚሄደው፣ ወደ ሮማን ቤት ነው የሚሄደው። እና እንደዚህ ኩኖ ድራማ ያልቃል። የፍቅር የዚች ቤዛ ሴራ እንደው መቼ ነው የሚጋለጠው? ዴቭ ከነጋ የምትጋለጥ ነው ይመስለኝ። ምክንያቱም ምግብ ብላ ያመጣችላት ለአደይ እሷ ናት። እንግዲህ ለአደይ የተባለው ነገር ድሮንም እኔ ገምቼ ነበረ። አደይ እንደው አትበላውም የሆነ ሰው ነው የሚበላው ብዬ አስቤ ነበረ ሲያስቡት ሲጠነስሱት። እና ይሄው ዴቭና ፍቅር ደግሞ የዴቭ ትራፊ ከሆነ ስለምትወደውና ስለምታፈቅረው የእሱን ትራፊ ልብላ ብላ ነው የበላቸው የተመረዘችው ማለት ነው። እና ዴቭ ከሞተ ድራማው ይደብራል። የአደይ መከራና ስቃይ ከዚህ በኋላ ከሞተባት በጣም ከባድ ነው የሚሆነው። እና ከሞተ ደግሞ አናይም። በላይ ካሳዩኝ ስለነበረ ቆይታ አመሰግናለሁ። እዚህ ላይ ያቆማል የዛሬው ፓርት። በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ጁማ ይሆንላችሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ አበረታቱኝ። ባይ ቻው።